ፕሮባብሊ ደ ሞስት ቦሪንግ የሚባለው ሳምንት ነው መሰለኝ ይሄ። እንደተለመደው እንግዲህ በዚህ ሳምንት ወደ ማርኬቱ ከመሄዳችን በፊት ሊኖሩን የሚችሉ ትላልቅ ፋይናንሻል ኢቨንቶችን ይዤላችሁ መጥቻለሁ። እናንተም እንደተለመደው ፎሎ ያደርጋችሁ። ቀጥታ ወደ ዋናው ስንገባ ሰኞ በሉ፣ ማክሰኞ፣ ሮብ ምንም ነገር የለንም። ባይሆን ሮብ ትራምፕ ንግግር ያደርጋል። ኤርኒንግ ዜናዎች ይሻላሉ። ቢያንስ እንደምታዩት ሰኞ ከኦፕን በፊት እነ ዶሚኖስ ፒዛ አሉ። ከክሎዝ በኋላ ደግሞ እነዚህ ካምፓኒዎች አሉ። ማክሰኞ ኤርኒንጋቸውን ከሚያስታውቁ መካከል እንደምታዩት ከኦፕን በፊት እነ ሆም ዴፖ አሉ። ከክሎዝ በኋላ ደግሞ እንደ ኤችፒ አሉ። እንደምታዩት ሁሉም ኢንዴክሳቸው በጣም ዝቅተኛ እና ኢምፓክታቸው በጣም አነስተኛ ነው። ሮብ እንግዲህ ከኦፕን በፊትም ከክሎዝ በኋላም በዛ ያሉ ኤርኒንግ ሪፖርቶች ይኖሩናል። ነገር ግን ከዚህ መካከል በጣም ኢምፖርታንት የሆነው የኤንቪዲያ ኤርኒንግ ሪፖርት ነው። ሐሙስም እንደምታዩት አንኤምፕሎይመንት ክሌምስ ብቻ ነው የሚኖረው። ይሄ ዳታ ዊክሊ ስለሆነ በጣም ዊክ የሆነ ዳታ ነው። ለምን ሬድ ፎልደር እንደሆነ ራሱ እኔ አይገባኝም አንዳንዴ። በድጋሚ ሐሙስ ላይ ትንሽ ሰፋ ያሉ ኤርኒንግ ሪፖርቶች ይኖሩናል። ከኦፕን በፊት እነ ቲዲ ባንክ፣ እነ ዋርነር ብሮስ፣ እነ ባይዱ አሉ። ከክሎዝ በኋላ ደግሞ እነ ዴል ቴክኖሎጂስ እና እነ ዶሊንጎ የሚኖሩ ይሆናል። በስተመጨረሻም እንግዲህ አርብ በሳምንቱ ማሳረጊያ የፒፒአይ ዳታ የሚለቀቅ ይሆናል። ዩዥዋሊ እንግዲህ እንደተለመደው አርብ ላይ ምንም አይነት ኤርኒንግ ኒውስ አይኖረን። መልካም ሳምንት ይሁንላችሁ ጋይስ። ላይክ እና ፎሎ ማድረግ እንዳረሱ